በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትበሃል ዘመልክዐ ሕማማት ወዘኩሎን ሥርዓታት ዘሰሙነ ሕማማት አቀድማ ይኩትወቶ ለእግዚአብሔር። በመጀመሪያ ምስጋና ለእግዚአብሔር አቀርባለሁ። ወአቀርብ ስብሐተ ለማርያም ለድንግል ማርያም ምስጋና አቀርባለሁ። ወአቀርብ ስብሐተ ለኩሎሙ ቅዱሳን ለቅዱሳን ሁሉ ምስጋና አቀርባለሁ። በቀጠል አባቶቼ ወንድሞቼ ስህተቴን በሐሳብ መስጫው ላይ እንድታረሙኝና የተስተካከለ ሐሳብ እንድትለግሱኝ በኮሜንት መስጫው ላይ እንድታስቀምጡልኝ እያልኩ ሐሳቤን እቀጥላለሁ። አንደኛ ላይ የማብራራው ሐሳብ ቢኖር ስለ መልክዐ ሕማማት አባባል በሰሙነ ሕማማት ማለትም ከሰኞ እስከ ሐሙስ ባሉት ቀናት ውስጥ ስላላቸው ለአባባሉ የተቻለኝን ለመግለጽ ወይም ለማብራራት እሞክራለሁ። ምክንያቱም ዓርብ በሁሉም የታወቀ ዝል ነው፣ ልዩነት የለውም። ያው ውጭ ግን ከሰኞ እስከ ሐሙስ ባሉት ቀናት ውስጥ በየቦታው በየአድባራቱ በየገዳማቱ ያው የተለያየ ባህል ይታያልና ስለሱ ከመምህራኖቼ ከአባቶቼ የጠየቁትንና የተረዳሁትን የተቻለኝን ልገልጽላችሁ እወዳለሁ። እኔ እንደተማርኩትና እንደተረዳሁት በጎንደር ባታ አቋቋም ይባላሉ። ከዛ በኋላ ግን ግብረ ሕማማት ንባብ ከጨረስን በኋላ ታምረ ማርያም ስንደርስ ምንተኑ ጀምሮ ምንተን ባረራይ ዜማ እንላለን። ከዚያም ታምረ ማርያም ሲያልቅ መርገፉን ታምረ ማርያምን ማለት ነው ባረራይ ዜማ እንላለን። የታምረ ኢየሱስ መግቢያ ባረራይ ዜማ እንላለን። ታምረ ኢየሱስ አንበበን ስንጨርስም መርገፉን በአረራይ ዜማ እንላለን። ከዚያ ቀጥሎ ዲያቆኑ ምስባክ ያው ባረራይ ዜማ ነው የሚሰብከው ማለት ነው። ወንጌልን ባረራይ ይባላል። በመቀጠል ጽናዛትም ያው ሲነበብ ባረራይ ዜማ ማለት ነው። ወይስራኤል ለኃጣውኢነ ይላል። የመጀመሪያውና የመጨረሻን ያው በዜማ ነው የሚሏት ጎንደር ባታ። ያው በጎንደር ባህል እንደዚያ ነው። እግዚኦ ተሳለን ብለው ይቀበላሉ ባረራይ ዜማ ማለት ነው። ከዚያም የኪርያላይሶን መግቢያ በመሪ ወገን ክርስቶስ አምላክን ባረራይ ዜማ፣ አንድ ወገን ደግሞ እንሰብሖ ለስሙ ተብሎ ይባላል። በመቀጠል በመሪ ወገን ኪርያላይሶን ባረራይ ዜማ ይባላል። የመጀመሪያው ዜማ አለ፣ ሁለተኛው አለ፣ ሶስተኛው ያለ አስማት አለ። እሱን ባረራይ ማለት ነው። በመቀጠልም ይሄ ከተባለ በኋላ እንደ ስርዓቱ እንደ ባህሉ ካለቀ በኋላ ያው አባባሉን በሌላ ጊዜ እንመጣበታለን። ዘህብረት እንሰግድ ለከ ክርስቶስ በአረራይ ዜማ የመልክዐ ሕማማት ወይም የሰላምታ መግቢያ ማለት ነው። በአረራይ እንላለን። ይህን ካልን በኋላ ሰላምታውን ወይም መልክዐ ሕማማቱን በአረራይ ዜማ ይባላል ማለት ነው። በጎንደር ባታ ማለት ነው። በይትበሃል ዘጎንደር እንደዚህ ነው የሚፈጸመው። ምክንያቱም አብይ ጾም ውስጥ ያለው በግዕዝ ከሰኞ እስከ ሐሙስ ያለው በአረራይ ዓርብ በዝል ነው። ያው በጎንደር ባህል ይሄ ነው። በድጓ ባህል ደግሞ ጾመ ድጓው ላይ እንደምናውቀው እንደምናገኘው ለካህይልንም ኪርያላይሶንም በግዕዝ ነው የሚሰራ፣ አረራይ አይሰራም።
እነዚህ እንሰብሖ ምናምን ስሙ እነዚህ ሁሉ ክርስቶስ አምላክና ያው በግዕዝ ነው የሚሰራቸው። በግዕዝ መግቢያውን ካለ ያው ደግሞ ሰላምታውም ያው በግዕዝ ይሆናል ማለት ነው። ከሰኞ እስከ ሐሙስ ባለው በግዕዝ ነው የሚሉት። አራራይ ዜማ የሚያስገቡት የታምረ ማርያም መግቢያ መርገፍ፣ የታምረ ኢየሱስ መግቢያ መርገፍ እና ምስባክ ወንጌል ከነዚህ ውጭ ሌሎችን በግዕዝ ዜማ ነው። በቤተልሔም በድጓው ባህል በጾመ ድጓው ላይ እንደምናገኘው ጾመ ድጓው የሚያዘው እሱን ስለሆነ በዚያ ነው። በደብረ አባይ ደግሞ ያው መልክአ ሕማማቱ እንደ ጎንደሩ አራራይ ዜማ ይላሉ። ዜማው አራራይ ይሁን እንጂ ግን ሶስቱም ዜማ አይነቶች ይለያያሉ። የቤተልሔሙም የጎንደሩም የደብረ አባዩም ዜማው በዝንም በአራራይም በግዕዝም ልዩነት አላቸው። ያው እንግዲህ እንዳለ ሆኖ አንዳንዶች ደግሞ የምን ባህል እንደሆነ ሙሉ መረጃው የለኝም። ሰኞ ማክሰኞ በግዕዝ ረቡዕና ሐሙስ በአራራይ የሚሉ አሉ። እነ ለከ ኃይልንም እነ ኪርያ ላይ ለከ ይደሉ ኃይል ለከ ኃይል ምናምን እያሉ በአራራይ የሚሉ አሉ። አንዳንድ ቦታ ላይ እንደዚህ የሚባል ነገር አለ። ዞሮ ዞሮ ግን በዋናነት የጎንደሩ እስከ ታምረ ማርያም መግቢያ ድረስ በግዕዝ ብሎ ከዛ በኋላ በአራራይ እስከ ሰላምታው ድረስ መጨረስ ነው። የቤተልሔሙ ደግሞ ሁሉንም እነዚህ ታምረ ማርያምን መርገፍና መግቢያ ምናምን ከነዚህ ውጭ በሙሉ በግዕዝ ነው የሚሉት ማለት ነው። አዎ እንግዲህ ይህንን የተቻለኝን ለመግለጽ ሞክሬያለሁ። እንግዲህ የተጣመመውን አቅንታችሁ የጎደለውን ሞልታችሁ ያው ሀሳባችሁን ስጡኝ። በተረፈ ያው ተስማምተን ተግባብተን ያው በአንድነት ሆነን እግዚአብሔርን ማገልገል ይጠበቅብናል። በዚህ ካልሆነ በዚህ ካልሆነ ብለን ግጭትና ሌላ መለያየት ሌላ ነገር መፍጠር በቤተክርስቲያን ውስጥ አይጠቅመንም፣ አይገባም። ተስማምተን ተወያይተን በተለመደውና በሚሆነው እግዚአብሔርን ከልብ ሆነን ማገልገል ከሁላችን ይጠበቃል። ይህን ሰሙነ ሕማማት በሰላም በፍቅር በአንድነት ሆነን አገልግለን ዋጋ የምናገኝበት በረከት የምናገኝበት ሀገር የሚድንበት ሀገር ሰላም የሚሆንበት ያደርግልን። ለብርሃነ ትንሣኤው በሰላም በጤና ሁላችንንም ያድርሰን። ለሀገራችን ለኢትዮጵያ ለዓለም ሁሉ ሰላሙን፣ አንድነቱን፣ ፍቅሩን ይስጥልን። በያላችሁበት በያለንበት ሰላም እግዚአብሔር ይስፈንልን፣ ይብዛልን። ሰላም ያገናኘን። መልካም ሰሙነ ሕማማት ለሁላችሁ ያድርግልን። ስላዳመጣችሁኝ በልዑል እግዚአብሔር ስም አመሰግናለሁ። ይቆየን። በሌላ እስከምንገናኝ ድረስ